ዛሬ ለኔ ቀይ መብራቷ የምትነካባት 11ኛው ሰዓት ነው ብዬ ነው ማምነው። ኢትዮጵያን የአየር ክልል ማገድ ማለት የኢሳያስ ዋር ሞንገሪንግ የመጨረሻው ጫፍ መድረሱን ነው የሚያሳየው። የኢሳያስ ኩርፊያ ሁለት ነው። ሰብስበው ብንል ሁለት ነው፣ ሌላ አይደለም። አንደኛ ለምን የትግራይን ህዝብ ጨፍጭፌ አልጨረስኩም፣ ለምን የፕሪቶሪያ ስምምነት መጣ ነው፣ ሌላ አይደለም። የፈለገ ብትቀባቡት ከዚህ እውነት አትወጡ። ዛሬ ኢሳያስ ያንተን ጀስቲፋይ ማድረግ አይጠብቅም፣ አይፈልግም። በቃ ኦሮሞ ላይ ነው ጦርነት ያወጀው። ፔሬድ Ethio 7 Star የዛሬው የፓርላማ ውሎ ከባድ ዜና ነው የሰማነው። በጣም ከባድ ዜና ነው። አንዳንዶች ከላይ ያዩት ነገር አለ። ለኔ ግን ወደ ውስጥ ስገባ በጣም ከባድ ዜና ነው ያገኘሁት። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከተናገራቸው ነገሮች ሪፖርተር ላይ ዲቴይሉን ሄዳችሁ ማየት ትችላላችሁ። ለኔ በጣም ከባድ የሆነው ነገር ዛሬ ተናግሯል ሚኒስትሩ። ምናልባትም ቀይ መብራት የሚበራበት ሰዓት ላይ ደርሰናል። ደግሞአለ የቀይ መብራቷን ለመንካት 11ኛው ሰዓት ላይ ነው። ያን ይገባኝ ለኔ ቀይ መብራቷ ልትነካ ያለችበት ጫፍ ላይ ደርሰናል። ለኔ ዛሬ አንደርስታንድ ያደረኩት እሱ ነው። በሪፖርተር ላይ እንደሰማሁት ከባድ ነገር ነው የሰማሁት። የኤርትራ መንግስት የኢትዮጵያን አየር መንገድ የአየር ክልል እንዳይጠቀም ከልክሏል። ይሄ በጣም አደገኛ ዜና ነው። በነገራችን በጣም አደገኛ ዜና ነው። ለኔ ከዜናዎች ሁሉ ከባዱ ዜና ዛሬ ይሄ ዜና ነው። ስለማላቀው አይደለም፣ ተገልጾ ስለማያውቅ እንጂ እኔ ስንነጋገርም የምታስታውሱ ከሆነ ከአንተ ነጋም ሐሳብ ስንሰጥ እማንናገረው አደገኛ ነገር እየመጣ ነው። ታስታውሳላችሁ? እማንናገረው ሶልቭ መሆን ያለበት ይሄ የማንናገረው ብለን ከሆነ ጊዜ በኋላ ተናግረናል። የኢሳያስ መንግስት የአየር ክልከላ ለማድረግ እየተንቀሳቀሰ ነው። ይሄ የቀይዋ መብራት የመጨረሻዋ ሰዓት ማለት ነው። ምክንያቱም እቅዱ ምን ነበረ? መጀመሪያ በመሬት ይዘጋሉ። በመሬት ከዘጉ በኋላ ቀጥሎ በአየር ይዘጋሉ። ከግብጽ ጋር የተስማማው ኢሳያስ ይሄንን ነው። መሬቱንም እንዝጋባቸው፣ ቀጥለን አየሩን እንዝጋባቸው። መሬቱን ለመዝጋት የአክሲስ ኦፍ ኢቪል ጥምር የሆነ የጥፋት ዘውግ ትሪያንጉላር የሆነ አደራጁ በሶማሊያ በግብጽና በኤርትራ። አክሲስ ኦፍ ኢቪል የእርኩሶች ትሪያንግል፣ የኢቪሎች ምንድነው ያን ያደረጉት? ኢትዮጵያን በምድር ለመዝጋት ነው። በምድር ከዘጓት በኋላ ቀጥሎ ደግሞ በአየር ለመዝጋት የአየር ክልል
ይሄ ዛሬ ተሰምቷል። በሪፖርተር ነው የሰማሁት። የኤርትራ መንግስት የኢትዮጵያን አየር መንገድ የአየር ክልሉን እንዳይጠቀም ከልክሏል። የቀይ መብራቷ ሰዓት ደርሷል። ማንም ቆም ብሎ የሚያየው መሆን አለበት ብዬ አላምንም። ለኔ ሌሎቹ ነገሮች በሙሉ ሌሎች ንግግሮች አንጃ ግራንጃዎች ናቸው። የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ብሏል። የቃላት ጦርነት አያስፈልግም፣ እዛ ውስጥ አልገባንም፣ መግባትም አንፈልግም። እኛ ስለ ስትራቴጂክ ጥያቄ ስንጠይቅ፣ አገራዊ ጥቅም ስንጠይቅ ትኩሳታቸው የሚጨምሩ ሀገራት አሉ ወዘተ ወዘተ ወዘተ። እውነት ነው፣ እሱ እውነት ነው። የተነሳው ስህተት ነው እያልኩ አይደለም። የቃላት ጦርነት ውስጥ መግባት አያስፈልግም። እውነት ነው። የፈለጉት እሱን ስለሆነ ምንም ስራ ስለሌላቸው የሆነ አካል ተናገረ ባሉ ቁጥር የኢትዮጵያ መንግስት መልስ ሊሰጥ መጣ ያሉ በቃ እንዴት እንዳሰፈሰፉ ሳያቸው ይገርመኛል። ዲና ሙፍቲ ኢትዮጵያ መንግስትን ወክሎ መልስ ሰጠ፣ የምናም መልስ ሰጠ። በቃ እንዴት እንደጨነቃቸው ማለት ነው። ሰው ለጨነቀው አካል እንዲተነፍስ ማድረግ የለብም። አያግሪ ዊዛት ለሬሳ በተደጋጋሚ እንዳነሳሁት ለሬሳ መልስ የሚሰጥ ሬሳ ለሬሳ መልስ አይሰጥም። ሬሳ ግን አንተን ሬሳ ሊያረግ ሲሄድ እሱ ሬሳ ሆኖ የተግባር እርምጃ ግን ያስፈልጋል። አም ቶኪንግ አባውት ስለ ተግባር እርምጃ ነው የማወራው፣ የቃላት አይደለም። ከቃላት ያለፈ የተግባር እርምጃ ያስፈልጋል እያልኩ ነው ያለሁት። ዲቴል ሊነገረኝ አልጠብቅም፣ አልፈልግም። የኢትዮጵያ መንግስት በተግባር ይሄን አስቧል አልፈልግም። እሱ እንትኔም አይደለም፣ ቢነገረኝም አልናገርም። ግልጽ እንድትሆኑ የኢትዮጵያ መንግስት በዚህ በኩል እንዲህ ጥቃት ቢነገረኝም አልናገርም። ይሄማ ብሔራዊ ጥቅም ብሔራዊ እንትንን አሳልፎ መስጠት ነው። ነገር ግን አሴ ፖለቲካ ተንታኝ ወይም እንደ ፖለቲካ የሚመለከት ሰው ሲሪየስ የሆነ እንደ ሚዲያ የተግባር እርምጃ የሚያስፈልግበት 11ኛው ሰዓት ላይ ደርሰናል ብዬ አምናለሁ። ኦፍ ኮርስ አክሲስ ኦፍ ኢቪሉ ተሰብሯል፣ which is good። አክሲስ ኦፍ ኢቪሉ ተሰብሯል፣ እውነት ነው። ይሄ ቢያንስ የሶማሊያ መንግስትን እንደ መንግስት ከዚህ አክሲስ ኦፍ ኢቪል መንጭቀን አውጥታናታል፣ ጥቅሟን አስልታ። የሶማሊያ መንግስት እዚህ ትሪያንግሉ ተሰብሯል። በነገር አሁን there is no more triangle፣ ሌላ ትሪያንግል ካላመጣ በስተቀር ትሪያንግሉ የለም። በነገራችን ተሰብሮ አንዱ ሲሰበር ትሪያንግል ይሰበራል። ያለ ሶስት ጎን አይደል? ከሶስት ጎኑ አንዱ ወለቀ ማለት እንትን ነው የሚሆነው፣ አርክ ነው የሚሆነው፣ ወይም ምንድነው እንትን ነው የሚሆነው። ስለዚህ ጥሩ ነው ዲፕሎማሲያችን ሶማሊያ ጋር ያለውን የአክሲስ ኦፍ ኢቪል መስበሩ ፖዚቲቭ ነው፣ ዲፕሎማቲካሊም ኢፌክቲቭ ነው። ስለዚህ ኢትዮጵያን በሶማሌም በኤርትራም በምንም እንዘጋታለን የሚለው ነገር ከሞላ ጎደል አክሲስ ኦፍ ኢቪሉ በመሰበሩ ውጤት አምጥቷል። ያ ማለት ግን ነገ ሞቃዲሾ መንግስት አንድ ነገር ቢሆን ያ ነገር አይመለስም ማለት አይደለም። ቢኮዝ አልሻባብን እየገፋ ነው ያለው ኢሳያስ። አልሻባብ ሞቃዲሾ እንዲቆጣጠር ስራ እየሰራ ነው ያለው ኢሳያስ። ስለዚህ ነገ ከነጎዲያ ይሄ ነገር ሊመጣ ይችላል። የአክሲስ ኦፍ ኢቪሉ ድጋሚ ኮኦርዲኔት ሊሆን ይችላል። ይሄ አንዱ ጉዳይ ነው፣ ሲሪየስ ጉዳይ ነው ማለት ነው። በዝምታ ሳይሆን በተግባር እርምጃ የሚያስፈልገው የምድሩ
ሲቀርላቸው ሶማሊያ ለቃ ስትወጣ ሌላ ነገር ተጀመረ። በነገራችን ላይ ሶማሊያ ሞቃዲሾ ማለት ነው ለቃ ስትወጣ ከኢትዮጵያ ጋር ካላት ጥቅም ብቻ እንዳይመስላችሁ። እንደዛ ብቻ አይደለም። ምንድን ነበረ ሊስማሙ የነበረው? አንዱ ስምምነት እንደሰማችሁት አንዱ ስምምነት ኢትዮጵያ የቀይ ባህር የመሬት አታችመንት የሌላቸው ሀገሮች ወደ ቀይ ባህር መቅረብ አይችሉም የሚል ስምምነት ነበር አይደል? በእነ ኢሳያስ በእነ ግብፁ ፕሬዝዳንትና በሞቃዲሾ መከል ሊፈራረሙ የነበረው ወይም ኢሳያስና ኤርትራ ግብፅ ተፈራርማሉ መስለ ወደ ቀይ ባህር መድረስ አይችሉም የሚል ጅቡቲም ልትጨምረዋታል አላቅም። ማለት የቀይ ባህር ደረቅ መሬት የሌላቸው ወደ ቀይ ባህር መድረስ አይችሉም የሚል ነው አይደል? አስታውሱኝ፣ ቃል በቃል ስምምነቱን ስላልያዝኩት ነው። ያ ስምምነት በምንም ተአምር ሶማሊያን አይጠቅማትም ሶማሊያን። ለምን እንደሆነ ታውቃላችሁ? ስምምነቱ ባጭሩ ምንድነው? የመሬታቸው ከውሃ ጋር ካልተገናኘ ወደ ቀይ ባህር መውጣት አይችሉም የሚል ነው አይደል? ሶማሊያ ብትፈርም ምን እንደሚሆን ታውቃላችሁ? ሶማሊያ ራሱ ከቀይ ባህር ትወጣለች። ምክንያቱም ሶማሊያ ቀይ ባህር ላይ አክሰስ የምታደርገው ሶማሌላንድ የሶማሌ ግዛት እስከሆነች ድረስ ብቻ ነው። ሶማሊያ ሞቃዲሾዋ ማለት ነው የቀይ ባህር ቀጥታ አክሰስ የላትም። የቀይ ባህር አክሰስ ያላት ከሶማሌላንድ ጋር ሶማሌላንድ ሶማሊያ ናት ብላ ካልሰበች ብቻ ነው። ተረድታችሁኛል? ግብፅ ኤርትራና ሶማሊያ መጥተው ቢፈራረሙ የቀይ ባህር መሬቱ የሌላቸው መሬቱን አክሰስ የማያደርጉ ሰዎች ከባህሩ የቀይ ባህር እድል አያገኙም ከተባለ at the same time ሶማሊያ እድሉን ታጣለች። ቢኮዝ ሶማሊያ ቀይ ባህርን የምታገኘው በሶማሌላንድ በኩል ነው። አለዛ ኢንዲያን ኦሽን ያለው ኦኬ፣ ኢንዲያን ኦሽን ነው ያለው። ስለዚህ ለሶማሊያም ለሞቃዲሾ አንገቷ ላይ ነበር እያስቀመጡ ያሉት ስምምነቱ። ቢኮዝ ነገ ከነጎዲያ አሜሪካኖችም ያው ሶማሌላንድ እውቅና ሊሰጡ ነው። ኢትዮጵያም በዚህ መልኩ ከቀጠለ እውቅና ትሰጣለች። አለቀላት ሶማሊያ ራሷ ከቀይ ባህር እንድትርቅ ይደረጋል ማለት ነው። ፕሮጀክቱ ገብቷቸዋል። ሶማሊያ ስትቃወም ከግብፅ ስትወጣ ከኤርትራ ስትወጣ ለኢትዮጵያ ብላ ብቻ አይደለም። የግብፅና የኤርትራ ስምምነት ነገ ከነጎዲያ ሶማሊያንም ከቀይ ባህር ያባረራታል። ህንድ ውቅያኖስ ላይ ብቻ ተገትራ ነው የምትቀረው። ቢኮዝ የሶማሊላንድ ጉዳይ ኮንትሮል እያደረገችው አይደለም። ኦልሞስት ወደ ሀገርነት እየሄደ ነው። ኢትዮጵያ ደግሞ ሌላ ውስጥ ከተገባ ሀገርነቱን ትሰጣለች። አሜሪካ ሀገር እየሰጠች ነው፣ ሌሎቹ እየሰጡ ነው። ስለዚህ ሶማሊያ ቀይ ባህርን አክሰስ የምታደርገው በሶማሌላንድ በኩል ነው። ሶማሌላንድን አጣች ማለት ቀይ ባህርን አክሰስ አታደርግም። ይሄ ነው አንዱ እውነት። ስለዚህ አክሰስ ኦፍ ኢቭሉ ተሰብሯል። በአንድም በሌላም በዲፕሎማቲክ መንገድም ይሁን ሶማሌ ጥቅማቸውን አስልተውም ይሁን በምንም መንገድ አስልተዋል። ናው ወደ ዋናው ጉዳይ ልምጣ። ዛሬ እኔ ከጌዲዮን ንግግር ከውጭ ጉዳይ ሚኒስትሩ ከዶክተር ጌዲዮን ንግግር ሪፖርተር ላይም ከሰማሁት ለኔ ቁልፉ ነገር የኤርትራ መንግስት የኢትዮጵያን አየር ክልል እንዳይጠቀም መከልከሉ ነው። ለኔ ትልቁ ነገር ቀይ መስመር ያልኳችሁ ይሄ ነው። ስለዚህ ማን ነው ዋርሞንገሩ?
ማን ነው የጦርነት እየጠመቀ ያለው? ማን ነው? አንዳንዶች ሰላማዊ ሰልፍ ምናምን ያው እንዳልሆነ እዛ ላይ አስተያየት አልሰጥም። ኦኬ አቶ ልደቱ ዘርዘር ያለ ነገር ጽፎ ልኮልኛል፣ መልስም ሰጥቼዋለሁ። እዛ ዲቴይል መግባት አልፈልግም፣ ግን ባጭሩ ልናገር። አሁንም እኔ ባዘጋጆቹ አይደለም ጥያቄ በመጡት ሰዎች ነው ጥያቄ። ኖት ኦንሊ ዛት ማን ነው ዋርሞንገሩ የሚለውንም ይኸው እየነገርኳችሁ ነው። የአየር ክልል የሚዘጋ ምናምን የሚዘጋ ምናምን ለምን ደግሞ አትቃወሙት? ሻቢያን ለምን ሻቢያ ያዘጋጀው ነው የሚመስለው? እውነት ለመናገር የሻቢያ ሰዎች ናቸው። ባይ ዘ ዌይ የእስክንድር ልጆችም መልእክት ልከውልኝ ነበረ። እስክንድር እንዲህ አይነት ነገር ውስጥ አይገባም፣ እንዲህ አይነት ጋብቻ ውስጥ አይገባም የሚል እሱን ነገር እናየዋለን። አስተካክሉ እኔ ላስተካክል አልችልም። እናንተ ናችሁ ልካችሁ አስተካክሉ ማለት ያለባችሁ። የእስክንድር ልጆች እናንተ ናችሁ። እኔ ጋር መጫወት አትችሉም። በዚህ አጋጣሚ ትክክል አይደለም። የሌለበትን ነው እስክንድር የተናገርከው። እስክንድር ከሌለበት ማስታወቂያው ላይ እስክንድር አለ። እዛ ጋብቻ ውስጥ ከሌለ በቃ እስክንድር የለም ብላችሁ ተናገሩ። ያኔ ይመጣል። እኔ ስላየው ነው እስክንድርና ደብረጽዮንን ተሳስቀው ሳያቸው ነው የተናገርኩት። የጋራ ሀሳብ አላቸው የላቸውም ሌላ ጉዳይ ነው። ለእኔ ግን በጣም አስቤ አልሜ የማላቀው ለዛም ነው የተናገርኩት። እስክንድር የለም ውሸት ነው ትክክል አይደለም ካላችሁ የመጣው ማስታወቂያ ትክክል አይደለም ብላችሁ ለአዘጋጆቹ ላኩላችሁ። እኔ እንደ አንድ ሚዲያው ለምን አልተሳተፈም ወይ ሚዲያዎች እየተሳተፉ አይደለም ቢል አቋሜን ነው የገለጽኩት። እንደማልሳተፍ የዛ ጋብቻ አካል የዛ ሚዲያ አካል እንደማልሆን ደብረጽዮንን አምጥቼ ጦርነት ይቁም የሚል የዋርሞንገር የጦርነት አንቴና የሆነን ሰው ልጠቀምና የሰዎችን ቃል አንቴና አልሆንለትም። እኔ የምን ጦርነት የምን ድርድር የሚለኝን ፋኖ ዘመነ ካሴ ለኔ ስላቅ ነው። እንዳልኩት ኒውስ ስፒክ ነው፣ ጆርጅ ኦርዌላዊነት ነው። ዛሬ እንትናን አምጥቼ ማነው ስሙ ዘመነ ካሴን አምጥቼ ጦርነት ይቁም ምናምን ስል ስላቅ የመጨረሻ ስላቅ ነው። ባይዘው ወይ ዝም ብሎ የላንቲካ ካልሆነ በስተቀር ማለት ይሄን ደግሞ እኔ ከዚህ በኋላ አልታገስም፣ ግልጽ እንድትሆኑ። ስለዚህ የእስክንድር ልጆችም በይፋ ለእኔ እንደዛ ከምትገልጹ ለአዘጋጆቹ ማስታወቂያ ላይ ወጣችሁት እስክንድርን ትክክል አይደለም፣ እዚህ ጋብቻ ውስጥ የለም፣ እዚህ ፕሮግራም ውስጥ የለም ብላችሁ ንገሯቸው። እንደው በዚሁ በገለጨ ለመሄድ ማለት ነው። ይሄ ዋርሞንገር የሆነ ቲም ነው ያየሁት። አዘጋጆቹን አውሩም አይደለም የአብሮነት ወይ ምናምን አይደለም ያየዋቸው። ከኢትዮጵያ እዚህ ጋር ፕሪቶሪያ ተስማምቶ እዛ ጋር ጋብቻ የፈጸመ ከሻቢያ ጋር ነው ያየሁት። ምንድን ፌስቡክ ላይ ሰላማዊ ሰልፍ ኤኒ ፐርሰን ካን ጆይን ኤኒ ፐርሰን እንዴት ብሎ ነው ሰላማዊ? እኔ እንዳልኩት ዋናው ያሳየኝ የጎዳና ላይ የተቃውሞ ሰልፍ የቀብር ስነስርዓት ነው ያልኩት። እሱ ነው ገዢ። የቀብር ስነስርዓት ነው የተፈጸመው። ዲሲ ላይ አይቻልም፣ ቨርጂኒያ አይቻልም። ከዚህ በኋላ አማራ ተነስ ተቀመጥ፣ ተጋሩ ተነስ ተቀመጥ ምናምን የሚባል አጀንዳ አይኖርም ከዚህ በኋላ፣ ወይም በጣም ሚኒማይዝ የሆነ ነው። ስለዚህ ነው የውድቀት ምልክት እንጂ የስኬት ምልክት አይደለም ያልኩት። ለዛ ነው it-doesn't mean 100,000 አየህ ማለት 100,000 ያንተን ሀሳብ ደገፈ ማለት አይደለም። ውድድር ነው ማየው ነው። ወደዛ የገባውበት ምክንያት ምንድነው? ዋርሞንገሩ ኢትዮጵያን የአየር ክልል ከልክያታለሁ የሚለው ነው። ዋርሞንገሩ ቀይ መብራቱ እሱ ነው፣ መንግስት አይደለም። እዚህ ጋር ያለው ምን ያድርግ መንግስት? ቀይ ባህር የአክሰስ ቱ ዘ ሲ መጠየቅ ነውር ነው እንዴ? አባይ ግድብ ይገደብና አባይ ግድብ ላይ ልጠቀም ብሎ ማለት ነውር ነው እንዴ? የቱ ጋር ነው ብሔራዊ ጥቅም? እናንተ ጋር ያለው ብሔራዊ ጥቅም ምንድነው? ኢሳያስ ያኮረፈው ለግብጽ ብሎ አይደል ያኮረፈው? የኢሳያስ ኩርፊያ ሁለት አይደል እንዴ? ትደብቃላችሁ ይሄን? ስለ ድመቶቹ አይደለም ማወራው። አሮጌውም አዲሱን ድመት እነሱ ልተዋቸው። አሮጌውም ድመት አዲሱን ድመት እሱ ወተት ነው እየፈለገ የሚል። ግን ሌሎቻችሁ ሪዝነብል ጭንቅላት ያላችሁ ሰዎች አመክንዮአለን የምትሉ ሰዎች የሻቢያ ኩርፊያ የኢሳያስ ኩርፊያ ሁለት ነው። ሰብስበው ብንል ሁለት ነው፣ ሌላ አይደለም። አንደኛ ለምን የትግራይን ህዝብ ጨፍጭፌ አልጨረስኩም? ለምን የፕሪቶሪያ ስምምነት መጣ ነው፣ ሌላ አይደለም።
የፈለገ ብትቀባቡት ከዚህ እውነት አትወጡ። ተኮሊፍና ያለው የትግራይን ህዝብ መጨፍጨፍ ቆመብኝ ነው ያለው። እንደነገሩን አዲሶቹ ድመቶች ኤችአይቪ ኤድስ የያዛቸው በኮር በክፍለ ጦር የተደራጁ ሰዎች የትግራይን ሴቶች ሲደፍሩ የነበረበት ነው። ሲስተሚክ እሱን የተኮላሸበት የብስጭቱ ውጤት ይሄ ነው። ሌላ ምንድን ነው የሚያበሳጨው? አንድ ሁለተኛ የግብፅ ተላላኪ ስለሆነ ነው። የግብፅ ተላላኪ ሌላ ነገር አለ። ለግብፅ የተላላከ ስለሆነ ነው። ግብፅ አሳብዷታል። የአባይ ግድብ ግብፅ አሳብዷታል። ኢትዮጵያ ወደ ባህር በር መውጣቷ እንዴት ትወጣ? አይኔ እያየ አባይ ግድብን ጨረሰች። አይኔ እያየ ወደ አክሰስ ቱ ዘ ሲ ልትወጣ ነው። ፕሮጀክቶቼ ሁሉ የ100 ዓመት የ1000 ዓመት ፕሮጀክቶቼ ገደል ገቡ። ይሄ ከዚህ ውጪ የሻዕቢያ መንግስት የኢሳያስ መንግስት ከነዚህ ሁለቱ ነገሮች ውጪ ካለው ውጡና ተናገሩ። ሰላማዊ ሰልፈኞች፣ የፌስቡክ ሰልፈኞች ውጡና ኢሳያስ ከዚህ ውጪ አጀንዳ ስላለው ነው በሉና ንገሩን። እናንተው አይደላችሁ እንዴ የተጋብዞ ገብቶ ምናምን ስትሉት የከረማችሁት? ዛሬ ጀስቲፋይ የምታደርጉለት ለኢሳያስ ኢሳያስ ስር የምትርመጠመጡት እግር ለእግር አፈር ላፈር የምትሄዱት ለምን? እኛ ኩራት ይሰማናል ኢሳያስ በመግባቱ በመቃወማችን ስትሉን አልከረማችሁ? ዛሬ ለኔ ቀይ መብራቷ የምትነካባት 11ኛው ሰዓት ነው ብዬ ነው ማምነው። ኢትዮጵያን የአየር ክልል ማገድ ማለት የኢሳያስ ዋር ሞንገሪንግ የመጨረሻው ጫፍ መድረሱን ነው የሚያሳየው። ስለ ብሔራዊ ጥቅም እናወራው ነው። ኤንድ እንዳልኩት ጀስቲፋይ ላደርግ የምችለው ነገር የለኝም። እስከ ኢሳያስ አንጻር ሁለት ነገር ነው ጀስቲፋይ ማድረግ፣ ሶስትም ሊጨመር ይችላል። ኢትዮጵያን ተቆጣጥሬ እንደለመድኩት ቦጠቡጣታለሁ ብሎ ማሰቡም ስለተቋረጠ ኦሮሞ አቋረጠብኝ ብሎ ስለሚያስብ ነው። በግልጽ እንነጋገር። ባይዘዌ ኦሮሞ አቋረጠብኝ ብሎ ነው የሚያስበው። ኢስኖት ኦሮሞማ ምናምን አይደለም። አንዳንዶች ጀስቲፋይ ኦሮሞማ እንዲህ ምናምን ኖ፣ እንደሱ አይደለም። ኢሳያስ አታስተካክልለት። ሚስተር ጀስቲፋየር፣ ግራንድ ጀስቲፋየር አታስተካክል። እንደሱ ኢሳያስ አላልኩ ምን አገባ ነው የሚለው። እሱ ያወራው ስለ ኦሮሞ ነው። ኦሮሞ አቋረጠብኝ፣ የፕሪቶሪያ ስምምነትንም አቋረጠብኝ፣ ኢትዮጵያ ላይ ያለኝን ሬንት ሲኪንግ እንደ ማን ነው ስሙ እንደ መሽገር የምጣበቀውንም አቋረጡብኝ፣ ከግብፅ ጋር ያለኝ ግንኙነትንም አደጋ ውስጥ ከተቱብኝ ከግብፅን ካልደገፍኩ በስተቀር። these are the reasons። የኢሳያስ ሪዝኖች እነዚህ ናቸው። ቤዚካሊ ዛሬ የሚደረጉት ሰልፎች ምናምኖች የኢሳያስ የጦርነት ድጋፎች ናቸው። በነገራችን እኔ ላስምር የሚደረጉ እንደዚህ አይነት ምን ያህል ኢፌክቲቭ ናቸው አይደሉም አላቅም። እሱ ኢፌክቲቭ ይሆናሉ ብዬም አላምንም። 100,000 የሚምጣ 1 ሚሊዮንም። ምክንያቱም የደብረጽዮን ምንም ኮሎራዶ ቢሄድ ህዋት ያመጣቸው በ10 ሺዎች አሉ። የህዋት ጥቅመኞች አሉ። ምንም የሚታወቅ ነው እኮ ይሄ እውነት ነው። 10,000 20,000 አደባባይ ላይ ሊመጣ ይችላል የተባለው ፌስቡክ ምኑ እሱ አይደለም የሚያስገርመኝ። ለኔ ግን ኢምፕላይ የሚያደርገኝ ነገር የኢሳያስን የጦርነት ጅማሮ የኢሳያስን ጦርነት ለመቀስቀስ ያለው ነገር ኢትዮጵያን ጥፋተኛ ለማድረግ የተዘጋጀ ነው ብዬ ነው ማለት። አያውግዝማ ኢሳያስን ሲያወግዝ አይታችኋል። የኢሳያስ ልጆች አይደል የተሰብስበው የመጡት። ነገ ከነጎዲያ አየሩንም ዘግቶ ምኑንም ዘግቶ ኢትዮጵያ መውጫ ቀዳዳታ መጨረሻ አማራጯን ስትጠቀም ነገ ኢትዮጵያን ተጠያቂ ለማድረግ ነው እየተሰራ ያለው። አሜሪካን ሀገር እየተሰራ ያለው፣ ሌላም ቦታ እየተሰራ ያለው ኢትዮጵያን ኢስኖት ፕራይም ሚኒስትር አብይ ኢዝኖት ብልጽግና ኢትዮጵያን ተጠያቂ ለማድረግ ሻዕቢያ በሚጀምረው ጦርነት ኢትዮጵያን ተጠያቂ ለማድረግ ነው ያለው እንቅስቃሴ። ይሄ በግልጽ ነግራችኋለሁ። እበዱ ከፈለጋችሁ። ለኢሳያስ ነው ድጋፍ እየተደረገ ያለው። ኢጅፕት ናት ስፖንሰር የምታደርገው እንደዚህ አይነት ነገር።
ስለአዘጋጆቹ አጀንዳ አይደለም። ሞቲቫቸው ምን ይሁን መብታቸው ነው። እኔ ግን የሚታየኝ አየር እየዘጋ ምድር ሊዘጋ እየተሯሯጠ ያለን አካል ሳትኮንን ትክክል አይደለም ስትል ዛሬ መተ አገዛዝ ይቁም መንግስት እንዲሁን ስትል this is typical hypocrisy ብቻ አይደለም ከሻቢያ ጎን መቆም ነው። የሻቢያን የጦርነት ስትራቴጂና ስልት ደግፎ መቆም ነው። ግን ኒውስ ስፒክ አለው እዛ ውስጥ። ኒውስ ስፒኩ ምንድነው? ጦርነትን ያረገ 1984 ማለት ነው። ስለዚህ ኢትዮጵያውያን ንቁ። እየተደረገ ያለው ነገር ኢትዮጵያን ጥፋተኛ ለማድረግ ነው እየተሯሯጡ ያሉት። አንዳንዶች የግለሰብ ጸብ ሊሆን ይችላል፣ አንዳንዶቹ የግል ስልጣን ጥማት ሊሆን ይችላል፣ አንዳንዶች ካለማወቅ ሊሆን ይችላል። ብዙዎቹ ግን በተለይ በደብረ ጽዮን ቡድን ዙሪያ፣ በዘመነ ዙሪያ፣ በምናምን ዙሪያ፣ በጃልማሮ ኢንክሉዲንግ ኢጅፕት የሚያስተባብራቸው እዛ ውስጥ ያሉ የኢጅፕት ተላላኪዎች እነሱ ነገ ጦርነት ቢጀመር ተጠያቂዋ ኢትዮጵያ ናት የሚል መልእክት ለማስተላለፍ ይሄን ወቁት። ጊውልሲ ነገ ጦርነት ሲጀመር ኢትዮጵያ ናት ጀማሪዋ የሚባል ተሰማላችሁ። አንድም ሲቃወሙ የአየር ከለላ ሲደረግ ሲቃወሙ አታይም። ኢሳያስ ለምን አኮረፈ አትሰሙም። እኔ ግን ነው ማምነው ሶስት ነገሮች። አንደኛ ፕሪቶሪያ ለምን ተፈረመ? የትግራይን ህዝብ ጨፍጭፌ ለምን አልጨረስኩም? አኮላሸህብኝ ወይም አኮላሻችሁብኝ። አንድ ሁለተኛ ግብፅን አስቀየማችሁኝ ቢኮዝ እኔ ተላላኪ ነኝ፣ ትሮይ ሆርስ ነኝ። ለትሮይ ሆርሴ ደግሞ ግብፅን አስቀየማችሁብኛል። እናንተ ከአባይ ግድብ አልፋችሁ አክሰስ ቱ ዘሲ እየጠየቃችሁ ነው። ይሄ ደግሞ ለግብፅ ራስ ምታት ነው፣ ተላላኪ ነኝ። ሶስተኛ ኦሮሞ ሁሉም ነገር አደናቀፈብኝ። ኢሳያስ አስቦ የነበረው ኦሮሞ ጅል ነው፣ ኦሮሞ ሞኝ ነው፣ እንደፈለኩ አሽከረክረዋለሁ። 96 ላይ በኢትዮጵያ አቆጣጠር አራተኛው ድርጅታዊ ጉባኤ የኦነግ ሲደረገ ኤርትራ ምንድነው ያላቸው? መጥቶ እናንተ ማለት እኮ ባይዘው ዝሆኖች ናቸው ያላቸው ሻቢያ ነው። ትልቅ እኮ ናችሁ፣ ይሄንን ቲፒኤልኤፍ አጭዳችሁ ሀገር መቆጣጠር እንዴት ያቅታችኋል? ከዚህ በኋላ በትልቅነታችሁ ልክ ኢትዮጵያን ተቆጣጠሯት ብሎ አቅጣጫ ያስቀመጠው ሻቢያ ነው ለኦነግ። ኦነግ ኢትዮጵያ ሲገባ ከዳው። ኦኬ አብይን ልጠቀም ብሎ መጣ፣ ብልጽግና ልጠቀም ብሎ መጣ። አዩት፣ አልሆነም። ጦርነቱም ጥሩ አይደለም፣ የትግራይም ጦርነት የሰሜኑም ጦርነት ይሄ ልክ አይደለም፣ አያስኬደንም፣ ስልጣናችን ላይም ከህዝባችንም ጋር ዞራሉ። አበደ። የኔ ወንድም ኢሳያስ ጠላት ያደረገው የኦሮሞን ህዝብ ነው። ሚስተር ጀስቲፋየር ጀስቲፋይ አታድርግ። እኔ በቅርብ ማውጣው ያልኳችኋለ እያንዳንዱ አሁን ዲቴል እንዳልገባ እያንዳንዱን ስቶሪ ያመጣሁት ኢሳያስ ወደ 4 ጦርነቶች አካሂደዋል ኢትዮጵያ ላይ 4። አሁን 5ኛው ጦርነት ነው የሚሆነው። እያንዳንዳቸው ጦርነት የኔ መከራከሪያ ምንድነው? ከህዝብ ጋር ይተሳሰራሉ አይተሳሰሩ የሚለውን ነው አንዱ ፋይንዲንግ ማለት ነው። ያ ጽሁፍ ስታነቡት አንዱ ፋይንዲንግ እሱ ነው። ዝርዝር አልገባም። እስከዛ እያሰባችሁበት ቆዩ። 4 ጦርነቶች አየው። እያንዳንዱን ጻፍኳቸው። ከጻፍኳቸው በኋላ ኮንክሉዥኔ ኢሳያስ ኢትዮጵያ ውስጥ የከፈታቸው ጦርነቶች ሁሉ ከህዝብ ጋር የተሳሰሩ ናቸው ወይስ ካገዛዝ ጋር የሚል ነው ዲፋይን ለማድረግ የሞከርኩት። የኔ ፋይንዲንግን አሁን አልነግራችሁም፣ ግን ያገኘሁት ፋይንዲንግ አለ። 4 ተከታታይ ጦርነቶች ላይ ከህዝብ ነው ካገዛዝ ነው የሚለውን ካሰብኩ በኋላ ኦኬ 5ኛ ሊከፍት የሚችለው ማጋ ነው የሚለው ደግሞ መልሱን አገኛለሁ ማለት ነው። ባይ ዲዳክቲቭ አገኘዋለሁ። አንድ ሰው አንዴ 2 3 4 ጦርነት ከፍቶብህ ስርዓት 50 ዓመት እነዛ ደግሞ ታርጌታቸው የሆነ አካል ከሆነ አሁን 5ኛ ሲመጣስ ማንን ነው የሚያደርገው? ሪዝኒንግ ነው፣ ይሄ ሎጂክ ነው። ኢትስ ኖት ቴስቲ ጀነራላይዜሽን አይደለም። ስለዚህ ኢሳያስ ያተኮረው አደናቀፉብኝ፣ አኮላሹብኝ ብሎ ያሰበው የኦሮሞን ልሂቅ ነው፣ ብልጽግናን አይደለም። የኦሮሞ ብልጽግና አይደለም። ለኦሮሞ ብሔርተኛ ያለው ጥላቻ ኢኳሊ ለአብይ ካለው ጥላቻ ጋር እኩል ነው። በነገራችን
ለዳውድ ኢብሳ ኢሳያስ ያለው ጥላቻ ለፕሮፌሰር መረራ ጉዲና ያለው ጥላቻ ለሽመልስ አብዲሳ ካለው ጥላቻ ጋር እኩል ነው። ኦሮሞዎች አትሸወዱ። ሆን ብዬ ነው ሰዎቹን የጠራዋቸው። ኦቦ ዳውድንም ስጠራው ሆን ብዬ ነው። ፕሮፌሰር መረራንም ስጠራው ሆን ብዬ ነው። ሽመልስ አብዲሳንም ስጠራው ሆን ብዬ ነው። ኢሳያስ ለኢሳያስ በኦቦ ሽመልስ በኦቦ ዳውድ በፕሮፌሰር መረራ መካከል ልዩነት የለም። ይሄ ነው እውነቱ። የአውስትራሊያ ኦሮሞ ካውንስል ያወጣው መግለጫ አይቻለሁ which is 100% ትክክል ማለት ኢኔብለሮቹ ጨፍጫፊነት ኢኔብለሮቹ ግን አይ እነሱን አላለም እንደዚህ ነው እንደዚህ ኖ እንዳትሸወዱ እኔ ይሄን የተናገርኩት ዛሬ አይደለም የዛሬ 2 ዓመት ነው የተናገርኩት የዛሬ ዓመትም ተናግሬያለሁ ቀጣዩ ታርጌት የኦሮሞ ህዝብ ነው ብዬ ተናግሬ ዛሬ አይደለም ኢሳያስ ጀስቲፋይ እንድታረግለት አይፈልግም ፍላጎቱም አይደለም ቴዲም ሲናገር ሰምቻለሁ ቴዲ ሰላም ኢትዮ ሰላም ማን ጀስቲፋይ አርግልኝ ብሎ ነው የሚጠይቅ ማን አይ የኦሮሞ እንትን ነው እኔ ብልጽግናና ያተኮረው ምናምን ነው እንድትልለት አይፈልግም ኢንጂነር ይልቃል እንደውም ይቆጣል እንዳይቆነጥጥህ ኢሳያስ ግልጽ ነው ኢሳያስ ጦርነት ያወጀው የኦሮሞ ህዝብ ላይ ነው ሌላ ላይ አይደለም ያወጀው ኤቭሪ ቅድም ያልኳችሁ ነው ጽሁፉ ሲያልቅ for sure within 2 days ይጨርሳል ታዩታላችሁ እንትኖቹን አይታችሁ ሎጂኮቹን አይታችሁ ያደረጋቸው 4 ጦርነትን እናያለን ከ4 ጦርነት ተነስተን ህዝብ ላይ ነው አገዛዝ ላይ ነው የሚለው እናያለን ከዛ 5ኛ ጦርነት ታዲያ ማለት ነው የሚለው ኮንክሉድ እናደርጋለን ማለት ታገሱኝ እስከዚህ ጥሩ ጽሁፍ ነው የጻፍኩት ቁጭ ብዬ ብዙ ሪሰርቾች ብዙ ነገሮችን ዳብሼ ነው የጻፍኩት ከምሬ ነው የምናገረው ሶ ዛሬ ኢሳያስ ያንተን ጀስቲፋይ ማድረግ አይጠብቅም አይፈልግም በቃ ኦሮሞ ላይ ነው ጦርነት ያወጀው ፔሬድ ኦሮሞ ላይ ሌሎቹ እንዲመጡበት ነው ያደረገው እኔ ኦሮሞ ስለሆንኩ ምናምን አይደለም እንደዛም እንደማታስቡ አውቃለሁ እንዲህ ብለህ 1000 ላንድ ምናምን እንደዚህ ኦሮሞማ ምናምን ኖ ብያለሁ ስላልኩት ዛሬ ያለውን ነገር አልናገር አንዳንዶች ሞራል ምናምን ይሉት ነገር አለ ኖ አመት ሞልቶኛል ይሄን ስናገር ቀጣዩ ተረኛ የኦሮሞ ህዝብ ነው ብዬ በግልጽ ተናግሬያለሁ የኦሮሞ መሆን አለመሆን ጥያቄ አይደለም እዚህ ጋር ያለው ስለዚህ የኤርትራ መንግስት የኢትዮጵያን አየር ክልል እንዳይጠቀም ከከለከለ this is the last stage ቀዩን መብራት መንኪያ የመጨረሻው ሰዓት ነው በዛ ደረጃ ነው የተግባር እርምጃ ይሄን አርጉ እንዲህ ልታረጉ ይገባል ምናምን እኔ ላነሳ አልችልም ሚዲያም ላይ ፌር ነው ብያላስብ በዚህ በኩል ውጊያውን አርጉት በወለጋ አርጉት በመናምን አርጉት በአሰብ በኩል ይምጣ በትግራይ ይምጣ እሱ የኔ ጉዳይ ማለት እሱ የኢትዮጵያ መከላከያ አጀንዳም ነው ዕውቀትም ብቃቱም ምኑም የለኝም ቢኖረኝምና መረጃውን ቢኖረኝ አልናገርም መረጃውን ቢኖረኝ እኔ ግን ለህዝቡ አዌር ማድረግ የምፈልገው አንደኛ ይሄ ጦርነት ይቁም ምናምን አገዛዝ ምናምን የሚሉ ሰዎች ለኢሳያስ ጦርነት ኢኔብለሮች ናቸው ነገ ከነጎዲያ ኢሳያስ ለሚለኩሰው ጦርነት ኢትዮጵያን እንደ አገር ተጠያቂ ሊያረጓት የተዘጋጁ ሰዎች ናቸው ሶ ይሄንን ነገር ነው አዌር ማድረግ የምፈልገው ሰዎች ግንዛቤ ውስጥ መፍጠር የምፈልገው ነገር ይሄንን ነው እያንዳንዱ ዘመቻ በኢሳያስ አፈወርቂ የፕሮፓጋንዳ ክፍል እየተመራ ያለ ዘመቻ ነው ኢፌክቲቭ ነው አይደለም ሌላ ጉዳይ ነው እንዳልኩት እሱ ሌላ ጉዳይ ነው ይሳካል ወይ ኦሮሞን ለመጨፍጨፍ ምናምን እሱም ሌላ ጉዳይ ነው አቅም አለ ወይ ምናምን ሌላ ጉዳይ ነው ኢንቴንቱን ነው ማወራው ሞቲቭን ነው ማወራው ኤንድ አዌር ያልሆናችሁ ሰዎች ካላችሁ
የኦሮሞ ልጆች አይታችኋቸው ሊሆን ይችላል። እዛ ውስጥ ጃልማሮ እኮ የኦሮሞ ልጆችን የጨፈጨፈ ነው አይደለም እንዴ? እኔ ነኝ ያልኩት ጃልማሮ ለምን እንከሌን እንዲያደረክ? እንደ ጃልማሮ እኮ በዘር ማጥፋት የሚጠየቅ ሰው ነው። አም ሶሪ ለምትወዱት ምን የምትሉት የራሳችሁ ጉዳይ ነው። ለምን የኛን ሰው ጠቁሞ አስገደልክ ብሎ የአንድ ቤተሰብ 9 ሰው ያሳረደ ሰው አይደል እንዴ? ያስጨፈጨፈ ይሄ የ3 ወር ወሬ አይደል እንዴ? 3 ወር ይሞላል እንዴ ይሄ ወሬ? እኔ ይሄ ሰው የሄደው ከኢሳያስ ጋር ቢጣበቅ አይገርመኝም። ይጣበቃል አይጣበቅም አላቅም። የግብጽ ተላላኪ ሆኑ እዛ ውስጥ ያሉ ሰዎች ቢጣበቁ አይገርመኝም። የግብጽ ፕሮጀክት ነው የሚያስፈጽሙት። ነገር ግን እንደ ማህበረሰብ ዌክ አፕ ኮል ነው ለኦሮሞ ይሄ። ከዛ በተረፈ ግን የኢትዮጵያ መንግስት እኔ ቃላት ጨዋታ ውስጥ አልገባም፣ በቃላት ጦርነት ውስጥ አልገባም ወዘተ ወዘተ ምናምን የሚለው ነገር that's okay እኔ ችግር የለብኝም፣ ልክ ነው፣ ጥሩም ነው። ቃላት አልገባም ማለት ግን በተግባር አልዘጋጅም ማለት አይደለም። ብዙ ለጦርነት የሚያስገቡ ብዙ ምክንያቶች አሉ። ብዙ የኢትዮጵያን ድንበር ይዟል፣ እውነት ነው። ራሳቸው ቲፒኤልኤፎች የተናገሩት ነው። የአሜሪካ መንግስት የተናገረው ነው። በኢትዮጵያ ድንበር ውስጥ ነው ያለው የሻዕቢያ መንግስት ለጦርነት በቂ ምክንያት ነው። የአየር ክልል አሁን እየከለከለ ነው፣ በቂ ምክንያት ነው። በኢትዮጵያ ውስጥ ጉዳይ ገብቶ እየፈተፈተ ነው፣ በቂ ምክንያት ነው። የውስጥ ጉዳይ ገብቶ አሁን ቴዲ በጣም ደስ የሚለኝ ነገር አንስቷል። ሶሪ ደጋገምኩት መሰለኝ። ኢሳያስ ስለ ኢትዮጵያ የተናገረውን ዶክተር አብይ ተናግሮት ቢሆን ኖሮ እነዚህ ሰዎች ምን ይሉ ነበረ? የሀገር ውስጥ ጣልቃ መግባት ነው፣ በሰው ሀገር ምናምን ነው፣ ዲፕሎማሲ አለማወቅ ነው ምናምን። ሚስተር ጀስቲፋየርስ እንደዛ ነው የሚመጡት። ኢሳያስ ስለ ኢትዮጵያ የተናገረውን ጠቅላይ ሚኒስትሩ ስለ ኤርትራ ቢናገሩ ኖሮ ማለት ነው። በቂ ምክንያቶች አሉ። ቀይዋ መብራት ልትበራ ልትነካ 11ኛው ሰዓት ነው። እኔ የኤርትራ መንግስት በዋናነት መገርሰስ ያለበት የኤርትራ ህዝብ ነው ብዬ ነው ማምነው። የኤርትራ ታጣቂ ኃይሎች ናቸው፣ የኤርትራ ሰራዊት ነው፣ የኤርትራ የውስጥ ኃይልና ኤርትራውያን ናቸው። እነሱን መደገፍ ግን ኢምፖርታንት ነው ብዬ ነው ማስበው። አንድ በፎሬግ ሪአክሽን ኢኳል ሪአክሽን ስላለ፣ ሁለተኛ ኢትዮጵያን ቀስ እያለ ለመዝጋት የሚያደርገውን ነገር ለማስቆም፣ ሶስተኛ የነገዊት ኢትዮጵያ የምትገነባው የነገዋ ኤርትራ የምትገነባው በሻዕቢያ መቃብር ላይ ስለሆነ፣ ስለዚህ የቀጥታ ጦርነት ይክፈታለን። ጦርነት ናፋቂ አይደለም። ኢንዳይሬክትሊ ግን ከሱ ጋር የተያያዘ የኤርትራ መንግስትን መጣል የሚችሉ ኃይሎችን መደገፍ ያስፈልጋል። እነሱም እያደረጉት ስለሆነ፣ ስለዚህ ይሄ ሲሪየስሊ መታየት ያለበት ቀይዋ መብራት ልትበራ 11ኛው ሰዓት ላይ መሆኗ ግን በግልጽ ሊታወቅ ይገባል ብዬ ነው የማስበው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። Ethio 7 Star